ዩሱፍ እኮ በቃ አይደለም ተናግሮ አይታው እኮ የሚጠቅም ሰው ዝምታ ውስጥ ነው። ምክንያቱም ጩኸት ያለው ውስጥ ነው። ፈተና ራሱ ያበስላል። ይኸውላችሁ ካልተዋችሁ አይተዋችሁ ለአላህ ሰጥቼዋለሁ ይላሉ ብዙ ሰው። ወላሂ አይደለም ለአላህ ለራሱ እንኳን አሳልፎ አልሰጠውም ነገሩ። ዩሱፍ እኮ ይቅርታ አላደረገለት። ያዕቆብ ዩሱፍ ተመልሶ እንደሚመጣ ያውቃል። ህዝቦች የጠፉበት ማዕበል እሱ ራሱ ማዕበል ነው። ራሱ ማዕበል አማኞችን ያሻገሩ። በእያንዳንዱ ቁስል ውስጥ ብርሃን አለ። የፈተና ዓላማው እኛን ከፍ ለማድረግ ብቻ ነው። ላይፍ ከባባድ ቻሌንጆች አሉት። we have to be wise። እስኪ አንዴ ይሄንን ድምጽ ሰምተን እንመለስ። የሁሉም ሙስሊም ምኞት የመኖሪያ ቤቱና የንግድ ሱቁን መስጊድ አካባቢ ላይ ማድረግ ነው። ታዲያ ይሄንን ህልሞን እውን ልናደርግላችሁ እኛ ቴምር ፕሮፐርቲዎች ቡልጋሪያ ላይ ከታላቁ ኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ ኮምፓውንድ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን አፓርትመንት ቤቶች በሽያጭ ላይ እንገኛለን። በ20% ቅድመ ክፍያ ማለትም በ1,300,000 ብር ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን 80% ደግሞ ያለምንም ወለድ ያለምንም ዋጋ ጭማሪ ቀስ ብለው የሚከፍሉበትን የአከፋፈል ሁኔታ አዘጋጅተንላቸዋል። አሊያም ደግሞ 100% ለሚከፍሉ ደንበኞቻችን 70%ን ክፈሉ 30%ን ደግሞ እኛ ታላቅ ቅናሽ እናደርጋለን እያልን እንገኛለን። ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። እስር ቤት አስገብተው የተፈጠረው ነገር ታውቃላችሁ? ረሱት እኮ ሂውማን ኔቸር። እስር ቤት ካስገቡ በኋላ ረስተውት እኮ ነው። በነገራችን ላይ እንዲህ ነው። አሁን መቼስ ዩሮፕ ይሄ አይፈጠርም። ዩሮፕ ሀገር አይፈጠርም። ዝም ብዬ ነው የማወራው፣ ግን እናንተ ይገባችኋል። ዩሮፕ ሀገር አይሆንም፣ በፍጹም አይሆንም። አሜሪካም አይሆንም፣ የሰለጠነ ሀገር አይሆንም። ብቻ ከምንም በላይ ስለ ሰው ልጅ መብት የተከራከረው መጽሐፍ ኖሯቸው ሲያበቃ ቁርአንን የመሰለ ፖሊሶች ያመጣዋል፣ ያስገባዋል እስር ቤት። አላስመዘገበህም፣ ትቶ ሄዷል። ማን ያመጣ ተብሎ ሲጠየቅ ሰውየው ማን እንዳመጣ አያውቅም። የሆነ ፖሊስ ነው ይዞት የመጣው እና እስኪመጣ ድረስ ተብሎ እስኪጣራ ድረስ ተብሎ ይቀመጣል። በጣም ብዙ ኢትዮጵያውያን ብዙ ወንድሞቻችን ነው እንዲያሉት እስር ቤት በነገራችን ላይ። እና ማን እንዳመጣው አላወቀም። ያመጣውም ሰውዬ ረስቶታል። ኑሮ ቀጥሏል። ሰውየው 3 ዓመት ሆኖታል እስር ቤት፣ 4 ዓመት 5 ዓመት ሆኖታል። ካን ዩ ቢሊቭ ዲስ? ያ የሰው መብት ረገጣ አይደለም የሚባለው፣ ይሄ ጭፍለቃ ነው። ከዛ መግሪብ ይሰግዳል። ግን መግሪብ ሰላት አለበት፣ ሮጦ ነው። ፈለክተሐ መላቀባ ወማ አድራከ መላቀባ ፈኩ ረቀባ። ባሪያን ነፃ ማውጣት ነው ይላል። ፈኩ ረቀባ። እሱ እኮ ሰው አስሮ ነው የመጣው። ያ ዝም ብሎ ከመንገድ ያገኙህና ሰብስበው ይዘው ይሄዳል። እና ምንድነው የሰራ ነው የሚመስለው፣ ደስ ይለዋል። ዝም ብሎ ያስገባህና ይሄዳል። እና እሱ ስራ ይሰራ ነው። ኤንዌይስ ግን የዩሱፍ ታሪክ ከመጀመሪያው እስከ መጨረሻው ወላሁ ጋሊቡን አላ አምሪ ነው። ጉድጓዱ ሲገባ ወላሁ ጋሊቡን አላ አምሪ ነው። ከጉድጓዱ ሲወጣ ወላሁ ጋሊቡን አላ አምሪ፣ ሲሸበር ወላሁ ጋሊቡን አላ አምሪ። ሴትየው ስታስቸግረው 9 ዓመት እስር ቤት ሲል ለምንድን ነው ዩሱፍን የመሰለ ሰው 9 ዓመት የሚቀመጠው? ባይዘው የእውነቴን እኮ ነው የምነግራችሁ። ማለት ዩሱፍ እኮ በቃ አይደለም ተናግሮ አይተው እኮ የሚጠቅም ሰው ነው። ያ አይተው ይጠቅማል ማለት አይተው ደስ ይልሃል። ሪሊ እንዴ እኮ ትልቅ ስጦታ ነው። በነገራችን ስታየው ዩ ፊል ሃፒ። ያስ ግን አላህ የሚገርም ነገር ይሄን የመሰለ ድንቅ፣ እኔ ሁሌ ነው በነገራችን ላይ በጣም የሚገርመኝ ይሄን የመሰለ ድንቅ ስብዕና ያለው ሰው 9 ዓመት እስር ቤት ይቀመጣል አለ። ለምን በሉኛ ባላቅም። ኢነ ረበከ ዓሊሙን ሐኪም። ወላሂ እውነቴን ነው እኮ እኔ በጣም ነው የሚደንቀኝ ይሄን የመሰለ ሰው እንዴት 9 ዓመት እንዴት ማለት የሆነ ፕሪዝን ብሬክ እኮ መፈጠር አለበት። ያ ራይት። ግን በቃ አላህ ፈለገው። ልውጣም ቢል መውጣት አይችልም። ምንም አይነት መንገድ ቢጠቀም መውጣት አይችልም። በቃ አላህ ወላሁ ጋሊቡን ዐላ አምሪ ፈልጎታል። ያ ጀማ ልላችሁ የፈለኩት ነገር ነው መሰላችሁ። በቃ በእኛ ህይወት ውስጥ አላህ የፈለገው ፈተና አለ። ያንቺ ከኔ ይለያል፣ የኔ ከናንተ ይለያል።
እና በቃ ከኛ ቁጥጥር ውጪ ነው። ይህንን መረዳት በጣም አስፈላጊ ነው። ከማይሆን ነገር ጋር የሚታገሉ ሰዎች አሉ። ኖ አክሴፕት ተቀበሉት። ከዛ እንዴት ነው ዲል የማደርገው መካኒዝም እንድሰጣቸው አጠብቁ። ምክንያቱም ሁሉም ሲቹዌሽን የተለያየ ነው። የተለያየ ፈተናው ሲቹዌሽኑ ራሳችን ዲፕሊ ስናስተነትብበት በነገራችን ላይ እንትኑን ራሱ ያወጣዋል፣ መፍትሄውን ያወጣዋል። አንዳንድ ጊዜ መፍትሄው ምን እንደሆነ ታውቃላችሁ? ዝም ማለት። አሁን ብዙ ጊዜ ሲወራ ሰምታችኋል ስለ ሳይለንስ። ዩኒቨርሱ በአጠቃላይ the language of the cosmos is silence። የአጽናፈ ዓለሙ ቋንቋ ዝምታ ነው ይባላል። ሁሉ ነገር እኮ ዝም ነው ያለው። ይኸውልህ ዝም ነው። የሚረብሸው ማን ነው? ኻሊድ። የሚረብሸው ማን ነው? ያ እናንተ እንዳትሉ እኔ ራሴ ላይ ነው መሰክረው። አና ሻሂዱን አላ ነፍሲ። ግን የእውነት ችግር ስለገጠመን እኛ ዝም ስላልን ማለት ዝም በሉ። ዝምታ ምን ማለት ነው? the power of silence ምናምን ሲባል ሰምታችኋል አይደል? የዝምታ ኃይል ምንድነው? የዝምታ ኃይል you just simply sit እና በቃ ዝም። ከዛስ አይነሽን ስትገልጭ ፈተና ፊት ለፊት ነው ያለው። ባይዘው ዝምታ ምን ማለት ነው ታውቃላችሁ? ውስጣችን ያለ ስሜት አለ የሚጮህ ተቆጣ እንጂ ተናገር፣ ልክ ልኩን ንገሪው የሚል ስሜት አለ። እሱን ዝም ማስባል። ተማረሪ የሚልሽ አለ አይደል? እሱን ዝም ማስባል። ቴክ አክሽን። እንደዚህ አይነት እርምጃ ለምን አትወስጂም? እንዲህ አይነት እርምጃ ለምን አትወስድም የሚልህ አለ አይደል? እሱን ዝም ማስባል። ዝምታ ውስጥ ነው፣ ምክንያቱም ጩኸት ያለው ውስጥ ነው። እሱን ዝም ማስባል ከቻልክ ማንም ሰው አንተ ላይ ቢጮህ ትርጉም አይሰጡም። ባይዘው እየለፋ ነው። ኢቭን ሊበድል የሚያስብ ሰው ራሱ እየደከመ ነው። እሱ አልታወቀው። ውስጥ ግን ዝም ካላለስ አይታችኋል። አንዳንድ ሰው ዝምታ ነው መልሴ፣ ፊቷ ግን ሁሉ ነገር የሚናገረው ዝም አላለችም። ባይዘው she's saying a lot። አይ ነው ይሄ ነገ ጠዋት የሚስተካከል ነገር አይደለም አውቃለሁ። it takes time። እኔ በቃ ወላሂ በቃ ዝግት አድርጌው ምናምን እያለች ነው። ባይዘው ከጠዋት እስከ ማታ እየረበሸች ያለችው እሷ ናት። አፉ አልተናገረም እንጂ ኤቭሪቲንግ ጓጉሽ ምናምን የሚል ነገር ብዙ ነገር ነው የምትሰማው። ያ ለምን እንደሆነ አላውቅም። እሷ ያለፈችበት ነገር በሙሉ ይጮሃል። እሷ ዝም ብላለች፣ ምላሷ ዝም ብሏል። ያ ሁሉ ነገር ነው። ላይፍ ከባባድ ቻሌንጆች አሉት። we have to be wise። ሌላው ፈተና ራሱ ያበስላል። ዩሱፍ የመብሰሉ አንዱ ምክንያት ራሱ ፈተናው። አስባችኋል? 10 ወንድሞቹ ጉድጓድ ጥለውት ሲያበቁ ከዛ በኋላ ሰዎችን የሚያይበት መነጽር ግን አይታችሁታል? በጣም የዩሱፍ የሚደንቀኝ ነገር እኔ ቻይልድሁድ የገጠመው በህፃንነቱ የገጠመው ፈተና ትራውማ በጣም የሚደንቅ ነው። ማንነቱን አልቀየሩም ማለት ይሄ እኮ በጣም የሚደንቅ ነገር ነው። ባይዘው ምን አይነት ሰው ቢሆን ነው? ባይዘው የዩሱፍ ትልቁ ችሎታው ትልቁ ጥበቡ ምን እንደሆነ ታውቃላችሁ? መተው። ይኸውላችሁ ካልተዋችሁ አይተዋችሁ፣ ካልተዋችሁት አይተዋችሁ፣ ካልተዋችሁ እመኑኝ መውደቃችሁ አይቀርም። ሲምፕል የህይወት ህግ ነው። መተውን መልመድ አለብህ። ማለፍን መልመድ አለብህ። የውስጥ ጩኸትን ዝም የማስባል ዲፊውዝ የማድረግ ፓወር ሊኖር ይገባል። ለአላህ ሰጥቼዋለሁ ይላሉ ብዙ ሰው። ወላሂ አይደለም ለአላህ ለራሱ እንኳን አሳልፎ አልሰጠውም ነገሩ። ይሄ ነው ወዩዓሊሙሁ ተዕዊል አልሐዲስ ማለት ሰውየው እኛ የምንናገረው ሌላ ነው፣ አእምሯችንና ስሜታችን ሌላ ነው። ዩሱፍ ያን መለየት ይችላል። ለዛ ነው ስለ ዩሱፍ የመጨረሻ የምነግራችሁ ነገር ወላሁ ጋሊቡን አላ አምሪሂ። ዩሱፍ ወንድሞቹ መጨረሻ ላይ ሲመጡ አወቃቸው። እኔ እመኑኝ እርግጠኛውን የምነግራችሁ ነገር እቤት ገብቶ
ያለቀሰው እንባ እሱና አላህ ብቻ ነው የሚያውቁት። እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ሰው ነው። እኔ በሆነ እዛ ቦታ ብዬ ራሴን ስዬው አውቃለሁ። ኦ ማይ ጋድ ማለት በጣም ብዙ ሆድ ውስጥ የሚፈጠሩት ነገሮች ወንድሞች የመጡ ስንዴ ይሰጣቸው አይስና ላይባት ስንዴ ዝም ብለህ ሰፈርላቸው አላለም እኮ ገባ። በጣም ከባድ እንትን ነው። እኔ አሮን ነው በቃ እንዴት ልነግራችሁ እንደምችል አላውቅም። አንዳንድ ጊዜ እኛ ዝም ብሎ ታሪክ ቁርአን ውስጥ ያሉት ቅሳዎችን ስንሰማ ቀሳሶችን ዝም ብለን ነው የምንሰማው። ስንሰማም ዝም ብለን ነው፣ ስንቀራም ዝም ብለን ነው የምናስ ግን እዛ ስቶሪ ውስጥ ኢማጂኔሽን ወርልድ ውስጥ ገብተህ ስቶሪ ውስጥ ለመግባት ካሰብክ የዩሱፍ ህይወት እኮ በጣም ብዙ እንባ ያለበት። እያንዳንዱ ምሽቱ ሄዶ ሲተኛ ማታ አባቱን ያስባል። የሚገርማቸው ነገር ወንድሞቹን ያስባል። አለማሰብ አይችልም። አለማሰብ እኮ አይችልም። ቢያንስ እኛ እኮ በመሀል የሆነ ነገር እንኳን ሆነን የሚገርማችሁ የሚያረጋጋን ሰው አለ አይደል? የሆነ ቤተሰብ ሊሆን ይችላል፣ ዘመድ ሊሆን ይችላል። ዘመድ እንኳን የለውም እኮ ዘመድ የለውም። በጣም የሚያጽናናው ጓደኛ ነበርም አይልም ቁርአን። እና መጨረሻ ላይ ወንድሞቹ ሲመጡ በጣም ከባድ ነው ማለት ሆድ ውስጥ ያለው እሳት በጣም ከባድ ነው። በጣም ነው የሚያስለቅሰው፣ በጣም የሚያሳዝን ነው። እና ደግሞ እሱ የበላይ ሆኗቸዋል። ከዛ ወንድሞቹ በጣም የሚደንቅ ነው። ምን እንዳሉት ታውቃላችሁ? መጥተው እሱ መሆኑን አወቁ አይደል? አንደኛ ይቅርታ አልጠየቁት። ወዲያውኑ ምን እንዳሉት ታውቃለህ? የሰው ልጅ ተፈጥሯዊ ባህሪ የማይጠፋ ካላከምከው በስተቀር ተላሂ ለቀድ አተረከ አላሁ ዐለይና ካኖ ጀስት ላይክ ኦ ማይ ጋድ አላህ በእኛ ላይ በጣም ያበለጠ አሉት። ለቀድ አተረከ አላሁ ዐለይና አላህ በእኛ ላይ የበላይን ያደረገ የበላይነት ደግሞ ተገልጦ የሚታይ ነው አሉት። እነዚህ ሰዎች አፍተር ሎንግ ይርስ ካገኙ በኋላ ወንድማችን እያሰቡ ያሉ ስለምንድን ነው? ማንነት ፐርሶናሊቲ አይቀየርም። አንተ ከልቲቬት ካላደረግከው ካልኮተኮትከው በስተቀር ማንነት በጣም እኮ ለዛ እኮ ነው የዛሬ 20 ዓመት የምታውቃቸው ሰዎች አሁንም ተመሳሳይ ናቸው። ነቲንግስ የሚኖሩበት ሀገር ተቀይሯል፣ የሚነዱት መኪና ተቀይሯል፣ የሚኖሩበት ቤት ተቀይሯል። እነሱ ግን አልተቀየሩም። የዛሬ 20 ዓመት የነበረው ፊሎሶፊ እዛ ላይ ነው ያለው። ሰው ማደግ አለበት። እዛው ናቸው እነሱ። ለዛ ነው ይቅርታ አልጠየቁትም፣ እሱም ይቅርታ አላደረገላቸውም። ዩሱፍ እኮ ይቅርታ አላደረገላቸውም፣ ምክንያቱም ይቅርታ አልጠየቁም። ስለዚህ ምን አለ እሱ? ላ ተስሪበ ዐለይኩም ልየውም፣ ከዛሬ ጀምሮ በእናንተ ላይ ወቀሳ የለም ማለት። ምን ማለት ነው? አንዳንድ ጊዜ ያለ ዝም ብሎ የሚወቅስ ሰው ተታርቃችኋል፣ ከተታረቃችሁ በኋላ ምንድን ነው የምትወቃቀሰው? ወደኋላ ማርሻ ዞሮ እዚህ ነኝ የዛኔ ብሎ የሚጀምር አለ። እንዲህ በቃ አሪፍ ጊዜ በጣም በተለይ አላቅም እንደምንደራረቅም በተቃራኒ ጾታ ላይ ቆንጆ ጊዜ እያሳልፉ ነው። ባልና ሚስት ተታርቀዋሉ፣ ቀናቶች አልፈዋሉ፣ አሪፍ ራት እየበሉ ነው ምናምን አሮን ነው ሺ ብሪንግ ኢት በቃ የሆነ ጣድ ነው የምታደርገው ትዝታ። ከዛ በቃ የዛን ቀን ራት አትበለው። you know what it's gone በቃ it will never come back። ከዚህ በኋላ መወቃቀስ የለም አለ። በየጠረጴዛው የተቀመጠን እንዋቀስ አንችልም አለ። የዩሱፍ ፈተና በአንድ ቃል የዩሱፍ ህይወት ምንድነው? ወላሁ ጋሊቡን አላ አምሪሂ። የኛም ህይወት እንደዛ ነው። ይሄንን አምነን መቀበል አለብን። ወላሁ ጋሊቡን አላ አምሪ። ከኛ ቁጥጥር ውጪ የሆኑ ነገሮች አሉ። እኛ ሃንድል የምናደርጋቸው ነገሮች አሉ። እኛ የተሰጠን ነገር አለ፣ ቴክ ኬር ማድረግ የምንችለው ነገር። ከኛ ቁጥጥር ውጪ የሆነ ነገር አለ። እሱን ነጥሎ ማለት ያስፈልጋል እንጂ በሰውኛ ቢሆን ኖሮ ዩሱፍን የሚመስል ሰው 9 ዓመት እስር ቤት መቆየት ነበረበት።
መሸጥ ነበረበት። ይሄን የመሰለ ልጅ ከአባቱ እቅፍ መውጣት ነበረበት። የአባቱን ህይወት ደግሞ ብታየው አለይሂ ሰላም የእሱም ህይወት እኮ ልክ እንደዛ ያዕቆብ ወላሁ ጋሊቡን አላ አምሪና ልጁን ይፈልጋል። ልጁ ከሱ ተነጥሎ ወስዶ እና ካን ኢማጂን 25 ዓመት ሊሆን ይችላል 30 ዓመት ሊሆን ይችላል አባትና ልጅ ከተለያዩ ኤቭሪ ሞርኒንግ በእኔ ፐርስፔክቲቭ ነው የምነግራችሁ። በቁርአን ማለት ቁርአንን መሰረት አድርጌ በእኔ እይታ ኤቭሪ ሞርኒንግ እያንዳንዱ ጠዋት ከእንቅልፉ ሲነሳ ያዕቆብ ኦፕቲሚስቲካል ነው። ዩሱፍ ዛሬ ይመጣል ብሎ ነው የሚያስብ። 30 ዓመት በየቀኑ ጠዋት ሲነሳ ተስፋው ዩሱፍ ዛሬ ይመጣል። አባት አይኖቹ ጠፋ። በምን ብዛት? እኔ የምለው ለቅሶ ላይ ለቅሶ ሰው የሞተበት ሰው ለምንድነው አታልቅሱ የሚባል? ምንድነው what kind of Islam is it? የምሬ ነው የምነግራችሁ። ምን አይነት እስልምና ነው? ወዳጅ ሲሞት፣ ቤተሰብ ሲሞት፣ ሰውን ሲያጣ ያዝናል። ናቹራል ነው፣ ተፈጥሯዊ ነው። ተፈጥሯዊ የሆነውን እንባ ለምንድነው ማንፈቅድለት? አንተ እንዴ ልጅ ሞቶባት ስታለቅስ ለምንድነው የምታለቅሽው? ምንድነው ልጅ የምታካብጁ የሚሉ ሰዎች አሉ። እና ምንድነው? ኢማን ነው። ወላሂ ኢማን ነው። ምን አይነት ኢማን ነው? ከቁርአን የወጣ ኢማን ነው እኮ። አባት ልጄን አጣው ብሎ አይኖቹ በእንባ ብዛት ምን ሆኑ? አባት አይኑ ጠፋ እያለ ነው አልቅሶ። እንባ ጸጋ ነው። ኢሞሽናችንን የፈጠረው አላህ ነው አይደል? አንድ ሰው የሚያክል ነገር አጣበ። ሰው የሞተበት ሰው ብቻ ነው የሚረዳው። ነገራችን ላይ የሞተበት ሰው እናቱን ያጣ፣ አባቱን ያጣ፣ ወንድሙን ያጣ፣ እህቱን ያጣ፣ ልጁን ያጣ ሰው ያጣ ብቻ ነው የሚገባው በነገራችን ላይ። እና እንባን የፈጠረ አላህ ነው። የእውነት ወዳጆቻቸውን አጥተው የሚያለቅሱ ሰዎች እመኑኝ፣ እነሱ ሰው ናቸው። የእውነት ሰው ናቸው። የእውነት ሰው ናቸው። የእውነትም የሚያስታውሱ ከሞቱ በኋላ እነሱ ሰዎች ናቸው። ኸይርን በመስራት ዋናው ቁም ነገር ምንድነው? ይኸውላችሁ እንትን አለ ህይወት ላይ ራሱ ህይወት እኮ ህግ አለው። አንዳንድ ጊዜ ይኸውላችሁ ኪታቡ ተዘግቶ የህይወት ህግ የሚያስተምረን ነገር አለ። እንስሳቶች ልጆቻቸው ሲሞት ያለቅሳሉ። ኢትስ ናቹራል ነው። ግን ነገ ህይወት ይቀጥላል። ህይወት ነገ ሲቀጥል ግን ውስጥ ሀዘን አለ። ኢትስ ናቹራል ነው። እኛ እኮ ምንድነው የምታለቃቅሱ ይባላል። ዝም በይ ትባላለች። እንዴ ትክክል አይደለም። እንደውም ሰው ይውጣለት አይደል? ይውጣለት። በደንብ አልቅሱ ይውጣለት። ከዛ ወደ ኖርማል ነገር ይመለሳል። አለበለዚያ የተቀበረ እኮ ሀዘን መጥፎ ነው። ቁርአን ግን አያውቀውም። ለማንኛውም እንዳልኳችሁ ኦቨር የሆነ ሪያክት ዲኑ ራሱ ሊነግር አይፈልግም። ማለት ማስመሰል የሆነ ነገር አታደርግ። በቃ ያዕቆብ ህይወት ውስጥ ወላሁ ጋሊቡን አላ አምሪሂም። ያዕቆብ በቃ አውት ኦፍ ሂዝ ኮንትሮል ነው። ያዕቆብ እኮ ነብይ ነው። ባይዘው ነብይ ሆኖ ከቁጥጥሩ ውጭ ነው። በጣም ትልቅ ነገር። አላህ ለምንድን ነው እኔም በዚህ የሚፈትነኝ? አላህ ምን አለ ይሄን ቢያሳውቀኝ? በጣም የሚገርማችሁ ያዕቆብ ኢኒ አዕለሙ ሚነላሂ ማ ላ ተዕለሙን ብሏል። እናንተ ማታውቁት እኔ ከአላህ ዘንድ የማውቀው ነገር አለኝ አላችሁ። ያዕቆብ ዩሱፍ ተመልሶ እንደሚመጣ ያውቃል። የት እንዳለና መቼ እንደሚመጣ ግን አያውቅም። አላህ ቢፈልግም ኤቭሪ ዴይ ካሜራ ልክ እንደ ካሜራ እንደ ስክሪን ለያዕቆብ ማሳየት ይችላል አይችልም? ይችላል። ግን አላደረገውም። አቀላለሁ የሚሉ ሰዎች ያዕቆብ ልጁ የት እንደነበረ አያውቅም። ማለት አላህ ቢፈልግ ያሳውቀዋል። እንደሚመጣ ያውቃል። ኢኒ አዕለሙ ሚነላሂ ማ ላ ተዕለሙን። ግን በቃ ለያዕቆብ የተሰጠው ፈተና ነው። ሁለቱም ግን ዩሱፍም ያዕቆብም የሚባል ድንቅ ስብዕና። በነገራችን ላይ ዛሬ እኔና እናንተ የሁሉ ሰዓት ፈሽተን እየተነጋገርን ያለ ነው። ፈተና ባይኖር ዩሱፍን አናውቀውም ነበር። ባይዘው ያዕቆብ ልጁን ባያጣ ያዕቆብን አናውቀውም። ባይዘው በቃ ሲምፕል ዛት። በከነአን መንደር ፈሰብሩን ጀሚል ያለው ሰው ያዕቆብ የሚባል ፈሰብሩን ጀሚል ያለው በሀዘን ላይ ሆኖ
በለቅሶ ሆኖ ይሄው ዛሬ እያወራን ነው 21ኛው ክፍለ ዘመን ላይ የእችን ያዙልኝ የኖህ ህዝቦች የጠፉበት ማዕበል እሱ ራሱ ማዕበል ነው። ራሱ ማዕበል አማኞችን ያሻገረው ራይት የሚመጣው ከባድ ማዕበል በህይወታችሁ ውስጥ ያ ማዕበል የሚያሻግር ሊሆን ይችላል። ያንን ማዕበል ደግሞ መቋቋም የማይችል ይሰምጠው ይቀራል። ሮሚ እንደሚለው ነው ጀላሉዲን ሮሚ ምን ይላል? There is a light in every wound. በእያንዳንዱ ቁስል ውስጥ ብርሃን አለ ይላል። ቁስል ውስጥ ብርሃን አለ። የፈተና ዓላማው እኛን ከፍ ለማድረግ ብቻ ነው። እደግመዋለሁ። የፈተና ዓላማው እኛን ከፍ ለማድረግ ብቻ ነው። እድሜ 30 ከእድሜ 30 በኋላ ዌልካም ቱ ዘ ወርልድ ኦፍ ለቀድ ኸለቅነል ኢንሳነ ፊ ከበድ ብያለሁ። እድሜ ከ30 በኋላ በተለይ እናይመናውን እናንተን አይመለከትም። የዛሬው ትምህርት ግን ለእናንተ በጣም ትልቁ ነገር ምንድነው መሰለህ? ትሬን አድርገህ ነው የምትገባው ህይወት ውስጥ። እኛ ዝም ብለን የገባነው ዘለን ገባን፣ በመሰባበር ውስጥ ነው። እሱንም ከተነሳ ማለት ነው። የእናንተ እድለኞች ናችሁ። ያ ትሬን እያደረጋችሁ ነው። አህመድ ከ30 በኋላ እንገናኝ፣ ደውሉልኝ። ወዩከሊሙ الناس في المهد ወከህላ ከህላ ከ30 እስከ 40 ዓመት ያለው የእድሜ ክልል ከህላ ይባላል። ምን ይባላል? ከህላ ከ30 እስከ 40 ስለ ዒሳ አለይሂ ሰላም ሲነግረን ወዩከሊሙ الناس في المهد በአንቀልባ ላይ ያለ ወከህላ እድሜው 30 ሲሆን ከ30 እስከ 40 አንዳንዴ እስከ 50 የሚሆን እና ይሄ ከ30 እስከ 50 ያለው የእድሜ ክልል በተለይ ከ30 እስከ 40 ምናምን በቃ በጣም ፈተና አለው። ግን በጣም የእውነት የሚጀምረው ከ30 ነው። ኡስታዝ ታስፈራራን ለምትሉ አምናት ማስፈራራን ቸልዩ the reality እንደውም እንኳን ይሄ ድሉ ተመቻቸልን ማለት ነው። አንድ ልጨምርላችሁና ይሄንን እንትን እንጨርሰዋለን። ዘባ እኔ እዚህ ላይ በነገራችን ላይ በጣም በሰፊ ጊዜ የሰጠሁት ካሰለችኋችሁ ይቅርታ ጠይቃለሁ። ያው ሁሉ ነገር እኔ መስራት አልችልም ጋይስ። ቁርአን ስለ ሁሉ ነገር የሚያወራ መጽሐፍ ነው። ግን እኔ የፈተና ትሬኒንግ ሴንተር ቢኖር አሪፍ አይመስላችሁ? አሁን የትዳር ማማከር ምናምን ይባላል አይደለ? ያ የትዳር ማማከር ምናምን እንዳለ ጂም ቤት እንዳለው ሁሉ የሆነ ላይፍን ትሬን ማድረግ የምንችልበት እንትን ቢኖር በተለይ ቁርአናዊ የሆኑ አምላካዊ የሆኑ አስተምሮቶች ናቸው እነዚህ። ገባ? የሰው ልጅ የጠራ ምልከታ ግንዛቤ ቢኖር ለምሳሌ ምልከታ ግንዛቤ ነገሮች አንተ ማየት የምትችለው ወይም ዲል የምታደርገው በምልከታ ልክ ነው። ምልከታ ይወስነዋል። ነገርን የምታይበት መነጽር በጣም ይወስነዋል። እይታ ከተበላሸ እና አንዳንድ ጊዜ ኢስናውት አባውት ቁርአንን ማወቅ ብቻ አይደለም፣ ህይወትን መረዳት ያስፈልጋል። ህይወትን በቁርአን እይታ መረዳት ሌላ ነገር ነው። ህይወትን በቃ ኮዝሞቲክ ለዋል አላህ የሰራው ህግና ስርዓት አለ። የሆኑ ሰዎች መጥተው እንዲያድኑን የምንፈልግ ሰዎች አለ። ሁላችንም አይታላልን? ሁላችንም የሆነ አካል መጥተው አሁን የህዲነ ሰራጥ ሙስተቂም ብለን እንደው እናረጋለን። እስኪ እንደው ማን ነው ጂኒየስ? ምን ማለት ነው የህዲነ ሰራጥ ሙስተቂም? አንቺ አላህን የህዲነ ሰራጥ ሙስተቂም ስትይ ምን ማለት ነው? አንተ የህዲነ ሰራጥ ሙስተቂም ስትለው ምን ማለት ነው? ምን እያልከው ነው? ወላችሁ የመጀመሪያው የህዲነ ሰራጥ ሙስተቂም ቀጥተኛውን መንገድ ምራን። አላህ እዚህ ምድር ላይ አምጥቶናል አይደል? እዚህ ምድር ላይ እንትን አለ ማለት ጉዞ አለ፣ ጆርኒ አለ። ወሰማይ ወጣሪቅ ትዝ ይላችኋል? ኤቭሪቲንግ ዋዝ ጉዞ አለ። እኛ ገና ከድሮም ስንመጣም እኮ ጀምሮ እኮ ፈልየንዙር ልኢንሳኑ ሚማ ኹሊቀ ሚን ማኢን ዳፊቅ ከጉዞ ነው የጀመረው። እዚህ ምድር ላይ ጉዞ ከመጣንበት ሰዓት ጀምሮ እኛ ኢህዲነ ሲራጠል ሙስተቂም ስንል ቀጥተኛው መንገድ ምራን ስንል ዩኒቨርሱን አላህ የፈጠረበት መንገድ አለ።
ዩኒቨርሱ የሚተዳደርበት መንገድ አለ። በጣም እኮ ነው የሚገርመው እኮ ሁሉም ፍጥረታት ሰላቱን ጠንቅቆ ያውቃል ይላል ሱረቱል ኑር ምዕራፍ 4 ላይ። ሁሉም ፍጥረት ሰላቱን ያውቃል ማለት ነው። ፍጥረት በሙሉ እኮ ሰላት አለው ይላል። ሰላት አለው ማለት አንተ የምታውቀው ውዱ አድርጎ ምናምን ጨረቃ ውዱ አድርጋ ምናምን እንደዛ አለካ አይደለም። እስናት ላይ ግዳት የተፈጠሩበት አላህ የዘረጋው መንገድ አለ። በዛ መንገድ የሚመላለሱ ናቸው። እኛ ኢህዲነ ሲራጠል ሙስተቂም ስንል ትክክል ቀጥተኛው መንገድ ምራን ስንል አላህ በተፈጥሮ የዘረጋው መንገድ አለ። ለዛ መንገድ የተገራን አድርገን እኮ ነው ያንን መንገድ ለኛ ገር አድርግልን እኮ ነው እንጂ ስኖት አባውቶ የነቢያት መልእክተኞች ሃይማኖታዊ ብለን የምናስበው እሱ ብቻ እኮ አይደለም። አስለን ሲጀመር ቁርአን አይከፍለውም ሃይማኖተኛና የህይወት ምናምን ብሎ አይከፍለውም። ሁሉም አንድ ነው። ግን ኢህዲነ ሲራጠል ሙስተቂም ማለት እኮ ይኸውላችሁ ሚዛናዊ ሰው አድርገኝ ማለት ነው። ሚዛናዊ ሰው አድርገኝ በቃ ሀዘንን የማይበት መንገድ ሚዛናዊ ነው። ደስታን የማይበት መንገድ ሚዛናዊ ነው። ህይወትን የማይበት መንገድ ሚዛናዊ ነው። ግን ምንም አይነት የዲን የባህል ስርዓት ከሌለው ሰው ስሜቱን ተከታይ ነው የሚሆነው። ከዛስ አዲስ የተፈጠረው ደግሞ ዓለም ምንድን ነው የሚያደርግ መሰለህ? ኤቭሪዋን ኢንዲቪጁዋል አድርጓል፣ ኤቭሪዋንን ሚኒ ጋድ ያደርገዋል። ፓንቲዝም በሌላ መልኩ ያው ይወለዳል። በጣም አደገኛ ታይም ላይ ያለ ነው። ለዛ ምን ያስፈልጋል? ቁርአኒክ ምልከታ ቁርአኒክ ቪው ያስፈልጋል። ወላሁ ጋሊቡን አላ አምሪ። የዚህ ሐሳብ ማጠቃለያው ህይወት ከኛ ቁጥጥር ውጪ የሆኑ ብዙ ነገሮች አሏት። ይሄን አሰበ መኖር አለብን። ፈተና ይመጣል። ፈተናን እንዴት ዲል ማድረግ እንዳለብን ማወቅ አለብን። የሚመጣው ፈተና አንተን ከፍ ለማድረግ ነው እንጂ ለመጣል በፍጹም አይደለም። ገንብቶ ማስረከብ ለኛ አዲስ ነገር አይደለም። ቴምር ፕሮፐርቲሶች ነን። በምስራቅ አፍሪካ ታላቁ መስጊድ በሚገነባበት በመዲናችን አዲስ አበባ ቡልጋሪያ ላይ ከኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት አዲስ ነገርን ይዘላችሁ መጥተናል። ከ900 ሺህ ብር ቅድመ ክፍያ ከ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን መሃል ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት ከምቹ አከፋፈል ጋር ያለምንም ወለድ ያለምንም ዋጋ ጭማሪ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን። የህልሞን ሱቅ እኛ ጋር ይገንቡ። ቴምር ፕሮፐርቲስ የህልሞ ማረፊያ። Mm-hmm.